አንቺ እንዴት ነሽ? ሰላም ነሽ? ደህና ነኝማ። አንቺ ደህና ነሽ? አልሐምዱሊላህ ሰላም ነኝ። እንኳን በሰላም ተገላገልሽ። አሚን አሚን አሚን። በአቡ ፋሲካ የመጀመሪያ መመስገን ያለባት ሴት ነች አሉኝ። ፋሲካ ማናት? አይ ቲንክ በቀደም እንደውም እሱ ክሊር ለማድረግ ፋሲካ መጀመሪያ ይሄ ምንድነው ቡታጀራ እያሉ ቪዲዮ ለቃ ነበረ። እሺ። እና ቪዲዮ ሰርታ ለቃ ምን ሆነ መሰልሽ? ቪዲዮ ከሰራች በኋላ እንግዲህ አይ ቲንክ ከዛ በመሃል አይ ቲንክ ነፍሰ ጡር ነበረች ምናምን እንትን አደረገች። ከዛ ይሄ ፈንድሬዚንጉን አቡ አሚራ አንቺ እንዴት ነሽ? ሰላም ነሽ? ደህና ነኝማ። አንቺ ደህና ነሽ? አልሐምዱሊላህ ሰላም ነኝ። እንኳን በሰላም ተገላገልሽ። አሚን አሚን አሚን። በጣም አመሰግናለሁ ሀቢብቲ። አይዞሽ፣ ስለተባበራችሁኝ ሁላችሁም አመሰግናለሁ። እሺ እኔና የዓለም ሕዝብ ነው የማመሰግነው ሁላችሁንም። እሺ ሌላዬ፣ አንቺ ደህና ነሽ? ደህና ነኝ። አሁንም አድኖኝ። እሺ ምን ነገር ላስታውቀው። ምን ትፈልጊያለሽ? እንድታኖሩኝ እንደ አዲስ ልጅሽ አኖሩኝ። እሺ ምን እናርግልሽ ሌላዬ? ምን እናግዝሽ? ለዓለም ሕዝብ ይቅርታ እለምናለሁ። እሺ ሁላችሁንም በድያቸዋለሁኝ። እሺ አቆየ ረጁ አለች። ረጁ አለች። አዎ አለች። ረጁ አለች። ሪማ አለች። ሁሉም አሉ። የለስጫቸው እናግራቸዋለሁ። ልጆችሽ ሁላቸውም ደህና ናቸው? ቤተሰብ ሰላም ነው? ደህና ናቸው አልሐምዱሊላህ። ቤተሰቦቼ ሁሉም ሰላም ናቸው። ሁላችሁንም አመሰግናለሁ። እሺ እኔ እናት እሺ ሪም አዲስ ልጅ ስሟ ማን ነው? እዚህ ልጅ ስም ሩቢ ነው። ወይ እንዴት ነሽ? ሰላም ነሽ? ሰላም ነኝ አልሐምዱሊላህ። ደህና ነሽ? ታግልልሽ ረጋ በይ እስቲ። ደህና ነኝ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ነገር ይፈልጋል ነገር አሎ ሀቢባ ወይማ እናቴ እኔ አሁን ሰይጣን እንደምታኖር እንዲደጉ በቃ ለመጀመሪያዋ ነው እንግዲህ ስልክም ስታወራ አቡዬ እንግዲህ እናትና አባቷ እንዲያገኙሽ ብለን ነው። ያው ትልቁም ትሮማ ውስጥ ነው የነበረችው እና እንደዚህ ነኝ እሺ አለሁልሽ በቃ እንዳጠቃላይ በቃ አሁን ትንሽ እንትን ነበር። ሕክምናም ሳይካትሪስት ምንም አይቷታል። በቃ ሺዝ ኦኬ በጣም አሁን ያለችበት ሂደት ምክንያቱም እስር ቤት ውስጥ በየቀኑ እንደዚህ ነሽ እንደዚህ ትገዳያለሽ የሚለው ነገር በጣም ጭንቅላት ውስጥ ገብቷልና ሶሻል ሚዲያም ላይ የነበረው በተለይ ደግሞ እንደው በጣም ሰው የምትለሚንን ነገር በጣም አሁን በቃ እንደዚህ የምስጋና ሽሚያ የምናምን ሆኖ በጣም ቪዲዮ እየሰሩ ያሉት በቃ ምናምን እባካችሁ ማለት ምንም ሁሉ ነገር ይቅር። ምክንያቱም ትልቅ ነገር ልጅቷ ቆማ መሄዷ ነው። ወደ ቤተሰብ እንኳን አሁን ወደ ነገ ከነገ ወዲያ አሁን ይሄድ ወደ ቤተሰቦቿ እያልን ነው እና ያለ መሄድ እሷ ካለችበት መንፈስ ምክንያቱም በሆነ መንገድም እንኳን ስልክ ታገኛለች፣ ታያለች። ስልክ ስታይ ሰው በቃ ማይሆን ነገር ነው በቃ የምትሰማው የምታየው። እንደገና ደግሞ አሁን ሽኩቻ አሁን እኔ ነበርኩ አንደኛ እንትና ነበር ቀድሞ ያመጣት የሚለው ነገር በጣም ረብሿታል። በጣም በየቀኑ እና ባካችሁ ሰው እኮ ለምስጋና ሲሰራ ይሄ ነው እኮ ለመደነቅና ለመወደድ ለምስጋና ከሆነ የሚሰራ። አሰላሙ አለይኩም ውዶቼ እንዴት ናችሁ? እንግዲህ ትናንትና ሀቢባ ቤት ካሊድ ቀርቦ ነበረና ከስር ኮሜንቶች መቼም ኮሜንቶች እኔ ለእናንተ ቃል የለኝም። ምስጋናዬን በምን ላደርስላችሁ እንደምችል አላውቅም። ከዛ ፋሲካ እያላችሁ ስትጽፉ ፋሲካ ማናት ብላ ጠየቀችው። ከዛ ፋሲካን ለማብራራት የወሰደበትን ሰዓት እኔ ለማስረዳት አቅም ስለሚያንሰኝ እንግዲህ አብረን እንሰማዋለን። ለማንኛውም እንኳን በሰላም ወለድሽ አለቻት። በነገራችን ላይ እንትናው እና እስከ መጨረሻው ድረስ አብራችሁ ነው ለማለት ነው። ላላገባችሁ ሴቶች ቁልፍ የሆነ የወንዶችን ሚስጥር ልንገራችሁ። ቁልፍ በጣም ይጠቅማችኋል። ይሄንን ቪዲዮ እስከ መጨረሻው ካዳመጣችሁት በኋላ ፎሎ እንድታደርጉ ደግሞ ጠይቃችኋለሁ። እናንተ ነው ማለት ነው። ነገም በተሻለ ነገር እመጣላችኋለሁ። የወንዶችን ድብቅ ሚስጥሮች ስለምነግራችሁ እሺ። አንድ ሴት ልጅ የወንድ ልጅ ሚስጥር አውቃለሁ ከምትለው በላይ እኛ ወንዶች የራሳችንን ነገር እናውቃለን። ልክ ሴቶች የራሳቸውን እንደምታውቁት ሁሉ ማለት ነው አይደል? እና አንድ ነገር ልንገራችሁ።
ያላገባችሁ ሴቶች አዳምጡ፣ ጫ ብላችሁ አዳምጡ። ከትዳር በፊት የነበረሽን ግንኙነት ለትዳር የሚፈልግሽ ወንድ በምታዋሪው ጊዜ ስለ ያለፈው ህይወት ታሪክሽን ቢጠይቅሽ ሽምጥጥ አርገሽ ካቸው። አንቺ የሚያሳስብሽ እንትኑ ስለሌለ ማን ወሰደው፣ ማን ነበር ፍቅረኛሽ፣ ወይም የሆነ ከከሌ ከሆነ ቦታ ይሰማዋል ምናምን ብለሽ ተጨንቀሽ ነው እውነቱን የምታወሪው እንጂ መንገር ፈልገሽ አይደለም። ስለዚህ እኛ ለእንደዚህ አይነት ስተት አስተዋጽኦ ቢኖረንም ይሄንን ስተት ደግሞ አምነን መቀበል አንፈልግም። ስለዚህ ሲጠይቅሽ ስላለፈው ህይወትሽ ዝርዝር ሲጠይቅሽ ወደሹ በፍቅር አማሎሽ ልክ በቃ እውነትነትን ሐቀኛነትን ላረጋግጥ ብለሽ አይ እንደዚህ ነበረ የሆነ ሰው ነበረ እንደዚህ ብሎ እንደዚህ ምናምን ዋሹ ወይ ወዲቄ ወይ ውሃ ስቀዳ ምናምን ነገር እንደዚህ ምናምን ይሄዳል ይላል ወይ የሆነ እንዲልጫ የሚባላል ዝናብ ምናምን እሱ በቃ ዋሹ ሽምጥጥ አድርጋችሁ ዋሹ። ለምሳሌ ብዙ ጊዜ አሁን እዚህ ማህበራዊ ሚዲያ ላይ ሲታዩ በጣም ያማምሩ ልጆች አሉ፣ ግን ድብቁ ሚስጥር ያላገቡበት መንገድ ሚስጥራቸውን አሳልፈው ለወንዶች ስለሚነግሯቸው ነው። ወንዶች ደግሞ እንዲህ አይነት ነገር አይፈልጉም እና አለበለዚያ ዝም ብለሽ አንዱን ግርዳሜ ታገቢውና ማለት ነው በሱ ታላጥፍበታለሽ። ከዛ በኋላ አይ እንደዛ አግብቼ ነበር ያው ባሌ ወሰደው ምናምን ትያለሽ ማለት ነው። ካልሆነ ግን ጭራሽ እንዲህ አይነት ነገር ቢጠይቅሽ እንዳትነግር አንፈልግም። እንዲህ አይነት እውነታን መቀበል አንፈልግም፣ ያቅለሸልሸናል። በተለይ የምናቃቸው ወንዶች ሊሆኑ ይችላሉ የቅርብ ጓደኞቻችሁ የነበሩት እና በመንገድ ሲሄድ ምናምን ነገር እሱ ጋር ስትጃጃ ይኑረሽ ምናምን እያለ ሙድ እንዲይዝበት አይፈልግም። በቃ ያ የነበረሽ ምናምን የመጀመሪያው ሰው መንገድ ሲያገኘው ነው የሚልበት ማለት ነው፣ ሙድ ይይዝበታል። እሱ ደግሞ ይሄንን መሸከም አይችልም ነው ማለት ነው። እና አትናገሩ፣ ሽምጥ ጠሩ ካሉ ስንካድ በዚህ ጉዳይ ላይ ደስ ይለናል። እውነቱን ከነገራችሁን ደስ አይለንም። ምክንያቱም በመንገድ በስራ በምናምን እናገኛቸዋለን እነዛ ሰዎች። እንደዚህ አይነት ባህሪ ያለባቸው ወንዶች አሉና እንደ አይነት ሚስጥር አትናገሩ ምንም። ስለዚህ ይሄን ቪዲዮ ለብዙ እህቶች እንዲደርስ ይሄ ትልቅ ሚስጥር ስለሆነ ሸር አድርጉት። ሸር አግብታችሁ የፈታችሁ ሴቶች እሪያ ጉዳያችሁ አልቋል። እናንተ አከተመ በቃ አግብተሽ ነበር ፈተሻል፣ አገባሽ፣ አለቀ። ይሄ ነው። እሺ አንቺ እንዴት ነሽ? ሰላም ነሽ? ደህና ነኝማ። አንቺ ደህና ነሽ? አልሐምዱሊላህ ሰላም ነኝ። እንኳን በሰላም ተገላገልሽ። አሚን። በጣም አመሰግናለሁ ሀቢብቲ። አይዞሽ፣ ስለተባበራችሁኝ ሁላችሁም አመሰግናለሁ። እሺ እኔና ያለ ህዝብ ነው የማመሰግነው ሁላችሁንም። እሺ ሌላዬ አንቺ ደህና ነሽ? ደህና ነኝ። አሁንም አድኖኝ። እሺ ምን ነገር ላስታውቀው። ምን ትፈልጊያለሽ? እንድታኖሩኝ እንደ አዲስ ልጅሽ አኖሩኝ። እሺ ምን እናርግልሽ ሌላዬ? ምን እናግዝሽማ? ለዓለም ህዝብ ይቅርታ እለምናለሁ። እሺ ሁላችሁንም በድያቸዋለሁኝ። እሺ አኮ ረጁ አለች፣ ረጁ አለች። አዎ አለች፣ ረጁ አለች፣ ሪማ አለች፣ ሁሉም አሉ። የለስጫቸው እናግራቸዋለሁ። ልጆችሽ ሁላቸውም ደህና ናቸው? ቤተሰብ ሰላም ነው? ደህና ናቸው አልሐምዱሊላህ። ቤተሰቦቼ ሁሉም ሰላም ናቸው። ሁላችሁንም አመሰግናለሁ። እሺ እኔ እናት እሺ ሪም አዲስ ልጅ ስሟ ማን ነው? እዚህ ልጅ ስም ሩቢ ነው። ወይ እንዴት ነሽ? ሰላም ነሽ? ሰላም ነኝ አልሐምዱሊላህ። ደህና ነሽ? ደህና ነኝ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ነገር ይፈልጋል ነገር አሎ ሀቢባ ወይማ እናቴ እኔ አሁን ሰይጣን እንደምታኖሩ እንድደጉ በቃ ለመጀመሪያዋ ነው እንግዲህ ስልክም ስታወራ ሀቡዬ እንግዲህ እናትና አባቷ እንዲያገኙሽ ብለን ነው። ያው ትልቁም ትሮማ ውስጥ ነው የነበረችው እና እንደዚህ ነኝ እሺ አለሁልሽ በቃ እንዳጠቃላይ በቃ አሁን ትንሽ እንትን ነበር ሕክምናም ሳይካትሪስት ምንም አይቷታል። በቃ ሺዝ ኦኬ በጣም አሁን ያለችበት ሂደት
ምክንያቱም እስር ቤት ውስጥ በየቀኑ እንደዚህ ነሽ፣ እንደዚህ ትገዳያለሽ የሚለው ነገር በጣም ጭንቅላት ውስጥ ገብቷልና ሶሻል ሚዲያም ላይ የነበረው በተለይ ደግሞ እንደው በጣም ሰው የምትለሚንን ነገር በጣም አሁን በቃ እንደዚህ የምስጋና ሽሚያ የምናምን ሆኖ በጣም ቪዲዮ እየሰሩ ያሉት በቃ ምናምን እባካችሁ ማለት ምንም ሁሉ ነገር ይቀር። ምክንያቱም ትልቅ ነገር ልጅቷ ቆማ መሄዷ ነው። ወደ ቤተሰብ እንኳን አሁን ወደ ነገ ከነገ ወዲያ አሁን ይሄድ ወደ ቤተሰቦቿ እያልን ነው እና ያለ መሄድ እሷ ካለችበት መንፈስ ምክንያቱም በሆነ መንገድም እንኳን ስልክ ታገኛለች፣ ታያለች። ስልክ ስታይ ሰው በቃ የማይሆን ነገር ነው በቃ የምትሰማው የምታየው። እንደገና ደግሞ አሁን ሽኩቻ አሁን እኔ ነበርኩ አንደኛ እንትና ነበር ቀድሞ ያመጣት የሚለው ነገር በጣም ረብሿታል። በጣም በየቀኑ እና ባካችሁ ሰው እኮ ለምስጋና ሲሰራ ይሄ ነው እኮ ለመደነቅና ለመወደድ ለምስጋና ከሆነ የሚሰራ